ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ተወደደም ተጠላም ከ135 ሚሊዮን በላይ የኢትዮጵያ ሕዝብ የባህር በር ተዘግቶበት መኖር አይችልም ሲሉ አቶ ጌታቸው ረዳ ገለጹ። የፕሪቶሪያን ስምምነት የፈረምነው የፖለቲካ አመራሩ እኔንም ጨምሮ ትልቅ ስህተት ውስጥ ስለገባና ነገሮች ከቁጥጥር ውጪ ስለሆኑ ነው። ስለ ጦርነቱ አካሄድ ብዙ የተሳሳቱ ስሌቶች ሰርተናል ሲሉ አቶ ጌታቸው ረዳ ከየቀድሞው የሲኤንኤን እና ሮይተርስ ጋዜጠኛ ጂም ስቴንማን በሚያዘጋጀው ግሎባል ፓወር ሺፍት ፕሮግራም ጋር ባደረጉት ቃለ መጠይቅ ገልጸዋል። አቶ ጌታቸው ረዳ ኤርትራውያን በጣም ብልሆች ናቸው፣ የፌዴራል መንግስትን በቀጥታ የመዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ጠቃሚ ሞኞችን ማለትም ዩዝፉል ኢዲየትስ በመጠቀም ይፈልጋሉ። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለው ከፌዴራል መንግስት ይመጣል ብለው ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው ብለዋል። የቀድሞ ጓዶቼ ትግራይን ወደ የትኛውም ጦርነት በክልሉ ለመጎተት እየጣሩ ነው። ይህ የሚሆነው በህዝቤ ወንድሞቼና እህቶቼ ላይ ነው። በማንኛውም መንገድ ይህንን ለማስወገድ እጥራለሁም ብለዋል አቶ ጌታቸው ረዳ። ቀይ ባህርን በተመለከተ ተወደደም ተጠላም ጠቅላይ ሚኒስትር ዶክተር አብይ አህመድ ፈለጉም አልፈለጉም ከ135 ሚሊዮን በላይ የኢትዮጵያ ህዝብ የባህር በር ተዘግቶበት መኖር አይችልም ሲሉም የቀድሞው የህወሓት ቃል አቀባይ አቶ ጌታቸው ረዳ በግሎባል ፓወር ሺፍት ባደረጉት ቃለ መጠይቅ ላይ ሀሳባቸውን ጠንከር አድርገው ገልጸዋል። ትግራይ ክልል የወባ በሽታ በወረርሽኝ መልክ እየታየ መሆኑ ተገለጸ። በአንድ ሳምንት ውስጥ ከ4000 በላይ የወባ ታማሚዎች ሪፖርት መደረጉ የክልሉ የጤና ቢሮ አስታውቋል። የትግራይ ክልል ጤና ቢሮ በክልሉ የወባ በሽታ በወረርሽኝ መልኩ እየታየ መሆኑ የገለጸ ሲሆን በአንድ ሳምንት ብቻ 4033 ሰዎች በበሽታው ተይዘዋል። ይህም ካለፈው ሳምንት ጋር ሲነጻጸር የ12 በመቶ ጭማሪ ያለው ነው ብሏል። በክልሉ ውስጥ ካሉ 93 ወረዳዎች በ90 በመቶዎቹ ማለትም ከ84 ወረዳዎች ላይ በተገኘው መረጃ መሰረት በፈረንጆቹ 2025 ዓመት ከገባ ወዲህ 181266 ሰዎች በበሽታው መጠቃታቸው ተረጋግጧል። በዚህ ጊዜ ውስጥ የአንድ ሰው ሞት መመዝገቡን ቢሮው አስታውቋል። እንደ ጤና ቢሮ መረጃ ከሆነ የወባ ታማሚዎች ጭማሪ ያስመዘገቡት ሸራሮ ከተማ፣ ታህታይ ማይጨው፣ ታህታይ አዲያቦና ማዕከላዊ አዲያቦ ወረዳዎች ሲሆኑ በወረዳዎቹ ላይ የወባ ምርመራ ከተደረገላቸው ሰዎች 23 በመቶዎቹ ፖዚቲቭ ሆነው ተገኝተዋል። ይህንኑ ተከትሎ ቢሮው በወረርሽኝ መልኩ እየታየ ያለው የወባ በሽታ ስርጭት ለመግታት ማህበረሰቡ ራሱን ለወባ በሽታ ከሚያጋልጡ ነገሮች እንዲጠብቅ የሚታዘዝለትን መድኃኒትና የባለሙያ ምክር በአግባቡ እንዲተገብር መልእክቱ አስተላልፏል። በተጨማሪም የወባ ትንኝ ለመራባት አመቺ የሆነን አካባቢ በማጽዳት ተገቢ ቅድመ ጥንቃቄ ማድረግ ይገባል ያለ ሲሆን የወባ ምልክት የሚያሳዩ ሰዎች ደግሞ በአፋጣኝ ወደ ጤና ተቋም ማምራት እንዳለባቸውም አሳስቧል። ግብጽ የህዳሴ ግድብን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት ወስዳለው ማለቷ ኢትዮጵያ አጣጣለች። የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስድ ተናግረዋል። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ ለግብጽ የውጭ ጉዳይ ሚኒስተር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረተ አልባና አሳሳች ነው ሲሉ አጣጥለውታል። ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አቶ ዮሴፍ አክለዋል። የግብጽ የውጭ ጉዳይ ሚኒስተር ኢትዮጵያ በአባይ ላይ የተናጠል እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦች ህይወት አደጋ ላይ ጥላለች ብለዋል። የተባበሩት መንግስታት 80ኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ ሀገራት ተወካዮች ጠንካራ ቃላትን ተለዋውጠዋል። ግብጽ ኢትዮጵያ በአፍሪካ ቀንድና በምስራቅ ናይል ተፋሰስ አፍራሽ የተናጠል ፖሊሲ የተከተለች ነው ስትል ከሳለች። የህዳሴ ግድቡ ግንባታ መጠናቀቅ ለታችኛው ተፋሰስ ሀገራት አደጋ የደቀነ ነው ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል።
ዜና ትንታኔና ታሪኮችን በምስልና በድምጽ ለማግኘት ይህንን ተናግረዋል። በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ አቶ ዮሴፍ ካሳዬ በበኩላቸው ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ሕግና መርህን መሰረት ባደረገ ምላሽ መስጠቷን አንስተዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ሲሉም አክለዋል። ኢትዮጵያ በአባይ ወንዝ ላይ ያላት በአቋም ዓለም አቀፍ ሕግጋትና በእኩል ተጠቃሚነት ላይ የተመሰረተ እንደሆነም አቶ ዮሴፍ ገልጸዋል። የግብጽ የውጭ ጉዳይ ሚኒስተር በበኩላቸው ኢትዮጵያ ዓለም አቀፍ ሕግን መጣስ መርጣለች፣ በተናጠል ፖሊሲዋ የአፍሪካ ቀንድን የምስራቅ ናይል ተፋሰስን እያወከች ነው ሲሉ ገልጸዋል። ግድቡ በተመረቀበት ዕለት ግብጽ ለተባበሩት መንግስታት የጸጥታው ምክር ቤት ባስገባችው ይፋዊ ደብዳቤ ላይ ግድቡን ህገወጥ የተናጠል እርምጃ የተወሰደበት በማለት ገልጻ ነበር። አምባሳደር ዮሴፍ ለግብጽ የውጭ ጉዳይ ሚኒስተር በሰጡት ምላሽ ግብጽ ከቀኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግልላለች ብለዋል። ኢትዮጵያ የአባይን ወንዝ ለኃይል አቅርቦት፣ ለምግብ ደህንነትና ለንጹህ የመጠጥ ውሃ ተደራሽነት እንደምትጠቀም ጠቅሰው ግብጽ ግን ይህንን መብት ለመንፈግና በአባይ ላይ በብቸኝነት ተጠቃሚ ለመሆን ትሻለች በማለትም አምባሳደር ዮሴፍ ከሰዋል። ኢትዮጵያ የግድቡን ግንባታ በተመለከተ ከግብጽ ጋር ምክንያታዊ ስምምነት ላይ ለመድረስ በተደጋጋሚ ንግግር ማድረጓን አምባሳደሩ አጣቅሰዋል። አያይዞም ግብጽ ለቀጠናው ሀገራትን ሰላምና ትብብር ዋጋ እንደማትሰጥ እንዲሁም በአጎራባች ሀገራት መካከል አለመረጋጋት እንዲፈጠር የጦር መሳሪያ በማቅረብ ፖለቲካዊ ጣልቃ ገብነትን እንደምታራምድም ከሰዋል። የታላቁ ህዳሴ ግድብ ጉዳይ ዓለም አቀፋዊ ለማድረግ እየሞከረች እንደሆነ የተናገሩት አምባሳደር ዮሴፍ ግብጽ የተባበሩት መንግስታት ድርጅትን መድረክ ለጠባብ የፖለቲካ ግብ እንዳዋለች እንዲሁም ይህንን ለሀገር ውስጥና ቀጠናዊ ጉዳዮች ትኩረት እንዳይቸር ለማድረግ እንደምትጠቀምበትም ገልጸዋል። ግብጽ በኃይል ከተሞላ አካሄድ ይልቅ ገንቢ በሆነ አካሄድ ላይ እንድታተኩርም አምባሳደር ዮሴፍ አሳስበዋል። ኢትዮጵያ ወደ አፍሪካ ሀገራት ምርቶቿን ከቀረጥ ነፃ መላክ ልትጀምር ነው ተባለ። ኢትዮጵያ ምርቶቿን ከቀረጥ ነፃ በሆነ ስርዓት ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት መላክ እንደምትጀምር የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስትሩ ይህንን ያስታወቀው ለዓለም የንግድ ድርጅት አባልነት በስዊዘርላንድ ጄኔቫ የተደረገውን 6ኛ ዙር የስራ ቡድን ስብሰባ በተመለከተ ለመገናኛ ብዙሃን በሰጠው መግለጫ ነው። መግለጫውን የሰጡት የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ መስከረም 29 ኢትዮጵያ አህጉራዊ ነፃ የሸቀጦች ንግድ ትግበራን በይፋ ታስጀምራለች ሲሉ ተናግረዋል። በዚህም ኢትዮጵያ በሚቀጥለው ሳምንት ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት ለመጀመሪያ ጊዜ ምርቷን ከቀረጥ ነፃ መላክ ትጀምራለች ያሉት ሚኒስትሩ ይህም የንግድ ተወዳዳሪነትን እንደሚጨምር ተናግረዋል። ከዚህ ቀደም ኢትዮጵያ ወደ ኬንያ በቆሎና ቦለቄ 15 በመቶ ቀረጥ ከፍላ እንደምትልክ ለአብነት ያነሱት ሚኒስትሩ ነገር ግን የመጀመሪያውን ጭነት ካስጀመረች በኋላ ወደ ኬንያ የምትልከው ሸቀጥ ከቀረጥ ነፃ እንደሚሆን አመላክተዋል። በተጨማሪም የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ትግበራ ከንግድ ቀጠናነት ባሻገር የአፍሪካ ዘላቂ እድገትን ለማረጋገጥ የጎላ ጠቀሜታ እንደሚኖረው መግለጻቸውም ተዘግቧል። ስዊዘርላንድ 29 ሚሊዮን ዶላር ለኢኳቶሪያል ጊኒ ህዝብ ልትመልስ መሆኑን ተገለጸ። ስዊዘርላንድ 29 ሚሊዮን ዶላር የሚያወጡ ንብረቶችን ለኢኳቶሪያል ጊኒ ሪፐብሊክ ህዝብ ልትመልስ መሆኑን ተዘግቧል። ሁለቱ ሀገራት ይህንኑ ተግባራዊ ለማድረግ ሰኞ ዕለት መፈራረማቸውን የኢኳቶሪያል ጊኒ የውጭ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። እነዚህ ንብረቶች ከሀገሪቱ ፕሬዝዳንት ልጅ ቴዎድሮ ንጉሜ ኦቢያንግ ማንጌ የተወረሱ 25 ቅንጡ መኪኖች ናቸው ተብሏል። መኪኖቹ በጨረታ ተሸጥተው 29 ሚሊዮን ዶላር የሚጠጋ ገንዘብ ለሀገሪቱ ተመላሽ እንደሚደረግም ተዘግቧል። ንብረቶቹ እንደ አውሮፓውያን አቆጣጠር በ2016 በጄኔቫ አቃቢ ህግ ጽህፈት ቤት የወንጀል ክስ አካል ሆነው የተወረሱ እንደነበርም ተጠቁመዋል። የጄኔቫ የወንጀል ባለስልጣናት ባወጡት ትዕዛዝ መሰረትም ንብረቶቹ ለህዝቡ እንደ ማህበራዊ ፕሮግራም አካል ይመለሳሉ ተብሏል። ተሽከርካሪዎቹ ፌራሪ፣ ላምበርጊኒ፣ ቤንትሌይ፣ ማሴራቲኒ፣ ማክላረን የተባሉት ውድና ቅንጡ አውቶሞቢሎች ያካተተ ሲሆን ሁሉም በጨረታ ተሽጠው ገንዘቡ ለኢኳቶሪያል ጊኒ እንደሚመለስም ተጠቁሟል። የስዊዘርላንድ ባለስልጣናት እንደገለጹት ለኢኳቶሪያል ጊኒ የሚመለሰው ገንዘብ በሀገሪቱ የጤና አጠባበቅ አገልግሎትን ለማሻሻልና ለዜጎች የተሻለ ተደራሽነትና ጥራትን ለማረጋገጥ ይውል ዘንድ ጥብቅ ቁጥጥር ይደረጋልም ተብሏል።
በማዕከላዊ ፊሊፒንስ በደረሰ ኃይለኛ የመሬት መንቀጥቀጥ ቢያንስ የ69 ሰዎች ሕይወት አለፈ። በማዕከላዊ ፊሊፒንስ ደሴት ሴቡ ግዛት በደረሰው ኃይለኛ የመሬት መንቀጥቀጥ የ69 ሰዎች ሕይወት ሲያልፍ 150 የሚጠጉ ሰዎች ቆስለዋል። በአደጋው ህንፃዎች ወድመዋል። ሰዎች ወደ ጎዳና እንዲወጡና በአንዳንድ አካባቢዎች የኤሌክትሪክ ኃይል እንዲቋረጥም አድርጓል። የዩናይትድ ስቴትስ የጂኦሎጂካል ሰርቬይ እንዳስታወቀው የመሬት መንቀጥቀጡ የተከሰተው ማክሰኞ ከሰዓት በኋላ በሴቡ ደሴት ሰሜናዊ ጫፍ አቅራቢያ በምትገኝ ቦጎ ከተማ ነው። 90 ሺህ የሚጠጉ ነዋሪዎች ባሉባት ከተማ ከመጀመሪያው መንቀጥቀጥ በኋላ በአካባቢው 4 የመሬት መንቀጥቀጦች ወይም ከዚያ በላይ ተመዝግበዋል። የፊሊፒንስ ብሔራዊ አደጋ ስጋት ቅነሳና አስተዳደር ምክር ቤት ሮብ ዕለት ባስታወቀው በአደጋው 69 ሰዎች መሞታቸውና የ147 ሰዎች የአካል ጉዳት መድረሱን ገልጿል። በ22 ህንፃዎች ላይ ጉዳትም ደርሷል። የአካባቢው ባለስልጣናት በሴቡ አንዳንድ ክፍሎች ውስጥ የአደጋ ሁኔታ አዋጅ አውጀዋል። የመሬት መንቀጥቀጡ የኤሌክትሪክ መቆራረጥን አስከትሏል። ከ100 ዓመታት በላይ ዕድሜ ያስቆጠረ ቤተክርስቲያን ጨምሮ ህንፃዎች በአደጋው ፈርሰዋል። የሴቡ ድልድይ በኃይል ሲናወጥ የሞተር ሳይክል አሽከርካሪዎች ከብስክሌታቸው እንዲወርዱና የባቡር ሀዲዱን እንዲይዙ ሲገደዱ የአካባቢው ቴሌቪዥን አሳይቷል። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።